እምትሰሩት ለምንድን ነው? ራእይ ይኑራችሁ፣ ዓላማ ይኑራችሁ፣ የምትኖሩለት ዓላማ ይኑራችሁ። እነዚህን ካደረጋችሁ መስራት እኔ ቃል አልገባላችሁም ይህን አረጋለሁ ለራሴ ማድረግ የማልችል ሰው የመዳን ቀን መቼ ነው? የመዳን ቀን መቼ ነው? ዛሬ አሁን ነው፣ ዛሬ አይደለም፣ አሁን ነው። የኛ ጊዜ አሁን ብቻ ነው። ካሁን በኋላ ምን እንደምንሆን አናውቅም። ስለዚህ አሁንን ለመኖር አሁን ስራ መስራት ያስፈልጋል። አሁን ነው ስራችን፣ አሁን ነው ጊዜያችን። ስለዚህ ቃል አልገባላችሁም ይህን አደርጋለሁ አልገባላችሁም። ግን ከኖርኩ ጌታ ቢፈቅድ ብንኖር በጸሎት እንረዳቸዋለን። ከባዱ ችግር ኢትዮጵያ ምንድነው ብላችሁ ታስባላችሁ? ከባዱ ችግር እኮ ኢትዮጵያ መድሄት ነው። ኢትዮጵያ ውስጥ እኮ መድሄት ለምነን እኮ ነው ሄደን እንዴው እግዚአብሔር እንዲህ ይላል ብዬ አስባለሁ። እናንተ ኢትዮጵያውያን እንዴው ለመድሄት ምን ያህል ብትሰሩ ነው እንደዚህ ሄደያችሁት ብሎ ይናገራል ብዬ አስባለሁ። ለመድሄት እኮ ነው። በቃ ሀልጣርን እኮ ልንደይ አንችልም፣ አይቻልም። እምናወጣው ነገር የለም። ለአየር አናወጣ፣ ለሙቀት አናወጣ፣ ለቅዝቃዜ አናወጣ። ምግቡ ራሳችን አብልተን ግን አይምሮአችን ስለደህየ የሰው ስለምንመኝ ድሃ ሆነን ለልጆቻችንም ድህነት እያስተማርናል። እገሌ መናፍቅ ሆነ፣ አይጉድ። እርስ በርሱ የሚለያይ ሰው ከመናፍቅ እኩል ነው። እውነቴን ነው የምነግራችሁ። የቤተ ክርስቲያን መከራዋ ዛሬ የውስጥ ብጥብጥ፣ የውስጥ መለያየት፣ ዘረኝነት፣ የእርስ በርስ መከፋፈል ነው። ከቃሉ ጋር ናችሁ። ድንግል ማርያምን ወላዲት አምላክ የማይል ሰው ከልዑል እግዚአብሔር የራቀ ነው ይላል። ድንግል ማርያምን ወላዲት አምላክ ብሎ የማይናገር የማያምን ሰው ከልዑል እግዚአብሔር እቅፍ የራቀ ነው። ምን ትላለህ? ወደቅኩ ስትል ሔዋን ትተህ አትተርክም እኮ። ተነሳው ስትል ማርያም ትተህ እንዴት ትተርካለህ? ጠፋው ስትል ሔዋን ትላለህ። ሞትኩ ስትል ሔዋን ትላለህ። ተሰደድኩ ስትል ሔዋን ትላለህ። ከገነት ወጣው ተባረርኩ፣ የሞት ሞት ተፈረደብኝ፣ ሲኦል ወረድኩ፣ ወደቅኩ፣ ልጅነት አጣው፣ ከእግዚአብሔር ተለየው፣ ዘላለማዊ ሞት ነገሰብኝ ስትል ሔዋን ትላለህ። ቆረብኩ፣ አባ ብዬ የምጠራበት የልጅነት መንፈስ ተሰጠኝ፣ የእግዚአብሔር ልጅ የመሆን ስልጣን አደለኝ፣ በጥምቀት ክርስቶስን ለበስኩት፣ የሕይወት እንጀራ ክርስቶስን ተመገብኩ፣ የሕይወት ውሃ ክርስቶስን ጠጣሁት፣ የዘላለም በር ተከፈተልኝ፣ እረኛችን ክርስቶስ መጥቶ ከተኩላ አዳነኝ ስትል ማርያምን ለምን ትተዋታለህ? ይህን ትቶ ታሪክ የለም። የድነት ታሪክ ከድንግል ማርያም ተለይቶ የሚተረክ የድነት ታሪክ የለም። ስለ እውነት የእግዚአብሔር ልጅ መጣና ከሴትም ተወለደ ብሎ እኮ ነው የሚጀምረው። እንዲህ እግዚአብሔር የዘመኑ ፍጻሜ በደረሰ ጊዜ ወአመበጽአ ጊዜሁ ፈኖ እግዚአብሔር ወልዶ ዋሕዶ ተወልደን በሴት የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከው። እናስ ምን አደረገ? ከሴትም ተወለደ ነው። ከዚያስ ምን አለ? ቦአ ውስተ ኦሪት ከመ ይሳየጦሙ ለእለ ውስተ ኦሪት። በኦሪት መርገም ተይዘው ያሉትን ያድናቸው ዘንድ ወደ ኦሪት ገባ፣ ከሕግ በታችም ዋለ። ራሱን ድሃ አደረገ። ነዳይ ሥጋ ለብሶ ታየ። በዚያም ካሰና ታረቀን። ይህን ትቶ ታሪክ የለም። ድህነት የድህነት ታሪክ ሲተረክ መዳን በክርስቶስ ነው። ዳን ስትል ግን ለድህነት ምክንያት የሆነችው ድንግል ማርያምን ትቶ ድህነት አይተረክም።